ቅድስት ቤተ ክርስቲያን ሰባተኛውን የዐቢይ ጾም ሳምንት ኒቆዲሞስ ብላ ሰይመዋለች። ለምን ኒቆዲሞስ አለችው? ኒቆዲሞስ ማን ነው? ይህ ሳምንት ለእኛ ለክርስቲያኖች የሚያስተምረን ትምህርት ምንድን ነው? እናየዋለን። አብራችሁኝ ቆዩ። ኒቆዲሞስ ማን ነው? መጽሐፍ ቅዱስ ስለ ኒቆዲሞስ ሶስት ዋና ዋና ነጥቦችን ይነግረናል። የመጀመሪያው በሕግ እውቀቱ የተመሰከረለት የሕግ አዋቂና ፈሪሳዊ ነበር። ሁለተኛው ከፍተኛ ስልጣን ያለው የአይሁድ አለቃ ነበር። ሶስተኛው ምንም እንኳ በአይሁድ ሕግ ቢታጠርም በውስጡ ያለውን መንፈሳዊ ጥም ለማርካት ወደ እውነተኛው መምህር መጥቷልና እውነት ፈላጊ በመባል ይጠራል። ኒቆዲሞስ ለምን በሌሊት መጣ? ለአራት ምክንያት ወደ ክርስቶስ በሌሊት መጥቷል። ኢየሱስ ክርስቶስ የሚያደርገውን ተአምር በመስማት ኒቆዲሞስ በሌሊት ወደ ክርስቶስ መጣ። ለምን በሌሊት መጣ? አንደኛ የአይሁድን ዛቻ በመፍራት። በወቅቱ የአይሁድ ባለስልጣናት ጌታን ይቃወሙ ስለነበር ኒቆዲሞስ የአይሁድ አለቃና ኦሪትን በሚገባ የተማረ እንዲሁም ባለሀብት ስለነበር ክብሩንና ስልጣኑን ለመጠበቅ አይሁዶችን ፈርቶ በሌሊት መማር ስለፈለገ በሌሊት ወደ ክርስቶስ ገሰገሰ። ሁለተኛው በዕለተ ዓርብ ጌታውን ለመግነዝ የሚመጣ ነውና ለግንዘት ከመምጣቱ አስቀድሞ ወደ ጌታ መጣ ሲል ወደ ክርስቶስ በሌሊት መጥቷል። ሶስተኛ በሌሊት ልቦና ይሰበሰባልና በተሰበሰበ ልቦና ለመማር ከስጋም ድካም ለማረፍ በሌሊት ወደ ክርስቶስ መጥቷል። አራተኛ ምሁረ ኦሪት ነውና ምስጢር ሊያደላድል በሌሊት ወደ ክርስቶስ መጥቷል። ቀን ቀን ክርስቶስ ብዙ ሰው ይከተለው ስለነበር ጠይቆ ለመረዳት ቀርቦ ለማውራት አስቸጋሪ ስለሆነ ብቻውን አግኝቶ ምስጢር ሊያደላድል ስለፈለገ በሌሊት ወደ ክርስቶስ መጣ። ኒቆዲሞስ በሌሊት ወደ ክርስቶስ ለምን መጣ የሚለውን መንፈሳዊ ትርጉም ስንመለከት በጨለማ ከሚመሰለው ድንቁርና ወጥቶ ወደ እውነተኛው ብርሃን ወደ ክርስቶስ መምጣት እንደሚያስፈልግ የሚያመለክት ትልቅ መንፈሳዊ ትርጉም አለው። ክርስቶስ ለኒቆዲሞስ ያስተማረው አዲስ ትምህርት። ኒቆዲሞስ ምሁረ ኦሪት ስለሆነ ስለ ኦሪት ማስተማር ከንቱ ድካም ይሆናል። ይህንን ስለሚያውቅ ኢየሱስ ክርስቶስ ለኒቆዲሞስ አዲስና እንግዳ ነገር ነገረው። ይህም ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3። በክርስቶስ ንግግር ግራ የገባው ኒቆዲሞስ እንደ ሥጋዊ ሰው አንድ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል ብሎ ጠየቀ። ጌታችን ግን የነገረው ስለ ጥምቀት ነበር። ከውሃና ከመንፈስ መወለድ። ይህ የሚያሳየው ምንም ሕግ ቢያውቅ ባለስልጣን ቢሆን ባለሀብት ቢሆን ለመዳን ጥምቀት የግድ አስፈላጊ መሆኑን የሚያሳይ ትምህርት ነው። ሁለተኛው መንፈሳዊ ለውጥ። በጾም ወቅት የምናደርገው ንስሐና መንፈሳዊ ተጋድሎ ወደ አዲስ ሕይወት የሚያመራን ዳግመኛ መወለድ ነው። በሌሊት ወደ እውነተኛው ብርሃን ሄዶ የተማረው ኒቆዲሞስ በመንፈሳዊ ሕይወቱ በማደግ ሌሊት የተማረውንና ያመነውን በግልጽ ሊመሰክር ወደ አደባባይ መውጣት ጀመረ። በዮሐንስ ወንጌል ምዕራፍ 7 ቁጥር 50 ላይ አይሁድ ጌታን ለመክሰስ ሲሞክሩ ሕጋችን አስቀድሞ ሳይሰማው ምንስ እንዳደረገ ሳይታወቅ በሰው ይፈረዳልን በማለት ተከላክሏል። ዮሐንስ ወንጌል ምዕራፍ 19 ላይ ጌታችን በተሰቀለ ጊዜ ማንም በፈራበት ሰዓት ኒቆዲሞስ ውድ ሽቶ ይዞ በመምጣት የጌታን ሥጋ ከዮሴፍ ጋር ሆኖ በክብር ቀብሯል። የቀን ተማሪዎች ሲሸሹ የማታው ተማሪ ኒቆዲሞስ በታማኝነት በመስቀሉ ስር ተገኘ። እውነተኛ እምነት በሂደት ያድጋል። ከፈሪነት ወደ ደፋርነት፣ ከጨለማ ወደ ብርሃን የመጣው ኒቆዲሞስ። በዚህ ሳምንት ቤተ ክርስቲያን የምታስተምረን አራት ዋና ዋና ነገሮች አሉ። የመጀመሪያው እውነትን መፈለግ ነው። እንደ ኒቆዲሞስ ጥያቄዎቻችንን ይዘን ወደ ጌታ መቅረብ እንዳለብን ታስተምረናለች። ሁለተኛው ትህትናን መላበስ እንደሚያስፈልግ ታስተምራለች። ኒቆዲሞስ ትልቅ መምህር ሆኖ ሳለ መምህር ሆይ ብሎ ለመማር ዝቅ አለ። ሶስተኛው የልብ ለውጥ እንደሚያስፈልግ ታስተምረናለች። ክርስትና ማለት መስማት ብቻ ሳይሆን መለወጥ፣ በተማሩትና ባወቁት ፍሬ ማፍራት ስለሆነ ከተለመደው አካሄድ ወጥተን ለለውጥ መዘጋጀት ያስፈልገናል። አራተኛው በሌሊት መትጋት እንደሚያስፈልግ ቅድስት ቤተክርስቲያን ታስተምራለች። ለማወቅ ምስጢር ለማደላደል ለማህሌት ለሰዓታት መትጋት እንደሚገባን
ቅድስት ቤተ ክርስቲያን ኒቆዲሞስን መሰረት አድርጋ ታስተምረናለች። እውነተኛ ብርሃን የሆነውን ክርስቶስን በትህትና ፈልጎ መጥቷልና ቤተ ክርስቲያን ሰባተኛውን የዐቢይ ጾም ሳምንት በስሙ በመጥራት ታስበዋለች። ኒቆዲሞስ የሁላችን ምሳሌ ነው። እኛስ በሕይወታችን የትኛው ጨለማ ውስጥ ነን? ኑ በብርሃኑ ተመላለሱ እንደተባለ ሁሉ እንደ ኒቆዲሞስ ብርሃኑን ወደ መፈለግ መምጣት ያስፈልጋል። ጾሙን የለውጥና የብርሃን ያደርግልን። ወስብሐት ለእግዚአብሔር።